በነጋታው ደራሲ ሕይወት ምሻው። ያልጠገበችውን እንቅልፍ በግድ አቋርጣ አልገለጥም ብለው ያስቸገሩ ትላልቅ አይኖቿን እንደምንም ከፈተቻቸው። ከስካርና ከሌሊቱ እንግልት ያላገገመው ገላዋ አንዳችም ልብስ አልለበሰም። ለሰከንዶች ቤቷና አልጋዋ ውስጥ ብቻዋን ያለች መስሏት ፈገግ ብላ ጭንቅላቷን ከሚመቸው ትራሷ ሳታነሳ ወደ ተቃራኒው አቅጣጫ ተገለበጠች። አጠገቧ አልጋዋ ውስጥ የተኛ ሰው አለ። በአንሶላ ከተሸፈኑት እግሮቹ በቀር ሙሉ በሙሉ እርቃኑ የተጋለጠ ከጎኗ በጎኑ የተኛ ወንድ አለ። እንደ ጫካ አውሬ ያንኮራፋል። በብዙ መዶሻዎች እንደሚመታ ሁሉ ክፉኛ የሚያማትን ራሷን በቀኝ እጇ ደግፋ ቀስ ብላ ከአልጋዋ ወጥታ ከመቆሟ ራቁቱን የተኛው የጫካ አውሬ ማንኮራፋቱን አቆመ። ዞር ብላ አየችው። አቅጣጫ ቀይሮ አንሶላውን ደረቱ ድረስ ለብሶ በጀርባው ተኝቶ ያያታል። በደመ ነፍስ በቀኝ እጇ ሀፍረተ ስጋዋን በግራ እጇ ደግሞ ቀኝ ጡቷን ሸፈነች። ሸፍና ሞታለች። ፊቱ ላይ ፈገግታ አየች። ከመቅጽበት ተመልሳ አልጋዋ ውስጥ ገባችና ብርድ ልብሱን እስከ አንገቷ ለብሳ በዝምታ በጀርባዋ ተኛች። ብዙ ሳይቆይ ሰውየው አንሶላውን እንደለበሰ በየቦታው ከወዳደቁት ልብሶችና ጫማዎች መካከል የራሱን እየመረጠ ማድረግ ጀመረ። መጀመሪያ የውስጥ ሱሪውን፣ ከዚያ የተጨማደደ ሸሚዙን፣ ከዚያ ቀዳዳ የበዛበት ጅንስ ሱሪውን። በግማሽ አይኗ ታየዋለች። ለብሶ ሲጨርስ ያላወቀችውን ነገር ፍለጋ ትንሽ ቤቷን ያተራምስ ያዘ። የተኛበትን የአልጋውን ክፍል ይገላልጣል። ጡት መያዣና ፓንቷ ተወርብሮ ያረፈበትን ሶፋዋን ያመሰቃቅላል። 10 ጊዜ በቢራ ጠርሙሶች የተሞላውን ትንሽ ጠረጴዛ ያተራምሳል። ደግሞ እንደገና ይህንኑ ይደግማል። አሁንም ዝም ብላ በግማሽ አይኗ ታየዋለች። በመጨረሻ ተናገረ። ድምፁ ለጆሮ ይሰቀጥጣል። ቆርቆሮ ሲፋቅ የሚወጣው ድምፅን ይመስላል። ታምቡሬን እባክህ፣ ታምቡሬን እንዳትፍቀው አለች በሆዷ። ስልኬ ጠፍቶብኝ ነው አይተሽዋል ነበር ያለው። አላየሁትም፣ ምናልባት መኪና ውስጥ ጥለኸው ይሆን? ደግሞ እንዳይናገር እየተመኘች ቶሎ ብላ መለሰች። ኖ ትዝ ይለኛል፣ እዚህ ነበር። የት ሄደ ይባላል አሁን? ተመልሶ ክፍሉን መቃኘት ጀመረ። ዝም አለችው። አለና በቆሞ አያት። ዝም ብላ አየችው። ትደውይልኛለሽ? እዚህ ነው የሚሆነው፣ እስቲ ስልኬ ላይ ደውይልኝ አላት። ከዚህ ድምፅና የሚጎረብጥ ሁኔታ ለመገላገል ብድግ ብላ ስልኳን ከቦርሳዋ አምጥታ ልትደውልለት ብትመኝም እርቃኗን መሆኗ ትዝ አላትና ወደ ሶፋው እያመለከተች ደግሞ እያዛጋች ኦኬ፣ ከዚያ ቦርሳ ውስጥ ስልኬን አቀበለኝ አለችው። አቀበላት። ስልኳን ከፈተችና ቀና ብላ አየችው። ዝም ብሎ ያያታል። ማነህ? ቁጥርህን ንገረኛ አለችው።